አሁንም ይቅርታ ማትል ብዙ ኑፋቄ እኮ ስታወራን ገና መጨረስን አሌክስ አንተ ጋር አላወራም። እኔ በደንብ አስተምርሃለሁ። አሌክስ ማንን ነው የምታስተምረው? አንተን አስተምራለሁ። ቁጭ በደንብ አደርግሃለሁ። ህፃን ዳዝን ሰይዳል አትዋሻ ይላል። ኦኬ አይልም። ዓለም ይስቃል በእኔ ወይ በአንተ ይስቃል። ዓለም ቆይ ሪፎርም ቴዎሎጂ በደንብ አውቃለሁ። በቃ አሁን አይልም ብለሃል። ቆይ አንዴ በጌቴ ሰማኒ ላይ ይሄ ጽዋ ከኔ ይለፍ ሲል በሰውነቱ እንጂ በመለኮቱ እንዳልሆነ ወይ አንዴ ሆዶን ስከድ። አሁን እኮ አይልም ካልክ ሁለት ነገር ነው የሚሆነው እዚህ ቤት። ወይ ኤፍሬም ዋሽቷል ወይ አንተ ዋሽተሃል። ስለዚህ አሁን የምንሄደው አይልም ብለህ ማብራሪያ አይጠበቅብህም። አሁን ወደ ማስረጃ ነው ምን አንተ የምትለው የራሳቸው ማለት አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው። ይሄ ፈቃድ ግን አንድ ፈቃድ ነው አይደል? አብ ከወልድ የተለየ ፈቃድ አለው አትልም አይደል? የተለየ የሚሆንበት ያልተለየ የሚሆንበት አለ። ዲፔንስ በምንድን ነው የተለየ የምትለው? ለምሳሌ የተለየ የሚሆንበት ምንድን ነው? የአባቴ ፍቃድ የሚለው አለ ኢየሱስ እና የኔ ፍቃድ የሚለው አለ። አሁን እዛ ጋር የአባቴ የሚለው የኢየሱስ ፍቃድ ነው ስትል አይደለም። ሰው እዛ ጋር አሁን የአባቱ ከሱ የተለየ ነው ማለት ትችላለህ። አዎ የተለየ ነው እዛ ጋር ማለት ነው። ግን ደግሞ አብ የሚፈቅደውን ስለሆነ ወልድ የሚፈቅደው፣ ወልድ ስለሆነ የሚፈቅደውን ስለሆነ አብ የሚፈቅደው አንድ ፍቃድ ነው ትላለህ። ያልተለያየ አንድ ፍቃድ ነው ትላለህ። ፍቃድ ምንድነው? ፍቃድ አብ ሶስት አካላት አሉ። ዲስቲንክት ፐርሰናሊቲ ምንላቸው ማለት ዲስቲንክት ወይም ዲስቲንክት ፐርሰን ምንላቸው ሶስት አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ። እነዚህ ሶስት አካላት ፍቃድ አላቸው ነው። ኦኬ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ ግን የአብ የወልድ የመንፈስ ቅዱስ ፍቃድ ኦኬ 1 2 3 ብለህ ቁጠረው። እሺ አብ ፍቃድ አለው አንድ በል፣ ወልድ ፍቃድ አለው 2፣ መንፈስ ቅዱስ ፍቃድ አለው 3። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ አንድና ያልተለያየ ነው። አንድና ያልተለያየ ፍቃድ ነው። በቃ አሁን የኔ ትምህርት ይሄኛው ነው። አሁን ይሄንን ጋና እሺ በጣም አሁን አሪፍ መጣልኝ። ያልተለያየ ከሆነ ያልተለያየበት ምክንያት ደግሞ ቢኮዝ ኦፍ ዘ ኢሰንስ ነው አይደለ? ዋን በኔቸር ነው አይደለ? በአካልማ ሶስት ናቸው። እኔ አሁን እሱን ፍቃድን የምትሰጠው ለምሳሌ ፕሮፐርቲ ኦፍ ኢሰንስ ነው ወይስ ፕሮፐርቲ ኦፍ ፐርሰን ነው የሚለው ማለት ነው። ፍቃድ የሚሰጠው እኔ ሁል ጊዜ እንደምለው ከዳይ ዋን ጀምሮ እንደምለው እኔ ለአካል ሰጠዋለሁ፣ አንተ ደግሞ ሊሰንስ ነው ብትል ፕሮፐርቲ ኦፍ ኢሰንስ ነው ብትል እኔ ትክክል አይደለህም አልልም አንተ። ምክንያቱም ልዩነት አለው ብዬም አላምንም። ምክንያቱም ባህሪ በነበረበት ጊዜ ሁሉ አካል አለ which is ኔቸር በነበረበት ጊዜ ሁሉ ፐርሰንስ አሉ። ኦኬ አካልና ፐርሰን አካልና ኔቸር ወይም ደግሞ መለኮት ተለያይተው አያውቁም። አካል በነበረበት ጊዜ ሁሉ መለኮት አለ፣ መለኮት በነበረበት ጊዜ ሁሉ አካል አለ። ተለያይተው አያውቁም። ስለዚህ የአካል ብታደርገው which is ፕሮፐርቲ ኦፍ ኢሰንስን ብታደርገው ለውጥ ያመጣል ብዬ አላምንም። እኔ ሳብራራ ግን ለአካል ነው ብዬ ስላሴን ሳስተምር ለአካል ነው ብዬ ነው ማብራራው፣ ለአካል ሰጥቼ። በዚህ ላይ እንደውም ተከራክረን ነበር። ይሄ ይልቁ ነው። ይሄ ወደ ቁም ነገሩ ስንመጣ አሁን ከሌሎቹ ጋር አንዳንድ ሰብስታንስ ያለው ነገር የሚያወሩ ሰዎች ጋር በዚህ ጉዳይ ላይ ተከራክረን ስለነበረ ሶስት ፍቃድ ምናምን የሚለውን ተረተረ። እነሱ ውሻቸው ነው፣ እንደዛ የሚል ነገር የለም። የኔ ትምህርት እሱ ነው፣ የታወቀ ነው። ቅድም ዳይዋን የነበረውን ቪዲዮ እንዳያችሁት ማለት ነው ከአክሊል ጋር እንደነበረ። ግን አሁን ለአካል መስጠትና ለባህሪ መስጠት የሚለው ላይ ተከራክረን ልንግባባ አልቻለም። ተከፈልን። አይ አካል ነው እንትን ነው ምናምን። አይ ካዲያ ለምን እንደዛ ከሆነ አለን እዚህ ቲክቶክ ላይ በቃ እንደዛ ከሆነ አይ ለአካል ብንሰጥ ችግር ሊያመጣ ይችላል ብላችሁ የምታስቡ ከሆነ ለምን ከኛ የተሻለ ሰው ለምን አይመጣም? ለምን አይዳየንም? ተባባልን። ኦኬ ከኛ የተሻለ ሰው በስላሴ ጉዳይ ላይ ትምህርት በዛ ጉዳይ ላይ ስፔስ እንትን አድርጎ ይሰራ ሰው እና መጽሐፍቶችን የጻፈ ሰው ምናምን እንደነሱ አይነት ሰው እንፈልጋለን። ኢትዮጵያ ውስጥ ያሉ 2 ሰዎች ናቸው እንደሚታወቀው በዛ ጉዳይ ላይ ኤክስፐርቶች ማለት ነው። ከሁለቱ አንዱ የኛው ዶክተር ተስፋዬ ሮበሌ ነው። ይምጣ ዶክተር ተስፋዬ ሮበሌ ተባለ። ይህንን ሊያብራራ ብቻ ማለት ነው። የአካል ነው መባል ያለበት ወይስ ደግሞ ለኔቸር ሰተን ነው ማብራራት ያለበት የሚለው መጥቶ እሱ ቲክታክ ላይ አይ በሁለቱም ያብራሩ ሰዎች አሉ። በአካልም ነው የሚሉ አሉ፣ እንደገና
ደግሞ በኔቸርም በባህሪም ነው ደግሞ ብለው የሚያብራሩ ሰዎች አሉ። ከዚህ አንጻር ችግር ሊገጥመን ይችላል ይህን ብናብራራ የሚሉ አሉ። ከዚህ ችግር አንጻር ደግሞ በዚህ ብለን ብናብራራ የሚችል አሉ ብሎ ጠቅሶ እንደዛ ብለው የሚያብራሩትን ስኮላሮች ጠቅሶ ምናምን ሄደ። በዛ ነበር ያኔ ፋይሉ የተዘጋው ማለት ነው። ያኔ ይሄ ሀሳብ በተነሳ ጊዜ ማለት ነው። ኤኒዌይስ እሺ ሳሚ እሺ የመጨረሻ ሶሪ በጣም ጋይስ አይ ኖ እነ ዜዳም ቆይቷል ገገቡ። እሺ ኤፊ ታው እንደሱም ብለህ የምታምን ከሆነ ማለት መቼም ኔቸር ስንል ዋር ኢዝ ኢት እያለን ነው አይደለ? ፐርሰን ስንል ደግሞ ሁ ኢዝ ኢት እያለን ነው። በስላሴ ውስጥ ፐርሰን ስናብራራ ማን ነው እንላለን። ሌጅ ከዛ አባት ከዛ ደግሞ ሰርሐሴ እያለን እናብራራለን። ኔቸር ስናነሳ ግን ዋር ኢዝ ስንል ምናብራራው ኦፍኮርስ ትክክል ፐርሰን በሌለበት ምንድነው አካል በሌለበት ኔቸር ስለማይብራራ ማለት ነው። ሶ አንተ እንደዛ ብለህ ስታብራራ እያብራራ ከሆነ በምንድነው በፐርሰን ነው ብለህ ስታስቀምጥ ያ ሰው ፐርሰን ነው ኤክሰርሳይዝ ፍቃዱን ኤክሰርሳይዝ የሚያደርገው ያ ፐርሰን ነው ብለህ ካብራራ which is ችግር የለበትም አስሎንጋስ የዲቫይን ፐርሰን ዊል ብለህ ካላብራራ ድረስ ቅድም እሱ አላብራራው ብለህ እሱ በጣም ትክክል ግን ፐርሰኑን ማለት ማን ነው ሲባል እሱ ነው ፍቃድ ያለው ስለ ክርስቶስ ኢየሱስ ፍቃድ ስታወራ ስለ መንፈስ ቅዱስን ስለ አብ ፍቃድ ስታወራ who is it የሚለውን ነገር ለማብራራት ነው ብለህ ከወሰድክ ለምንድን ነው ዋን ዊል የሚለውን ነገር የተቃወምከው ወይ ነው ትክክል አይደለም ያልከው ኤፊዋ ዋን ዊል የሚል ነገር አልቃወምም። ለዛ ነው ስለማልቃወም ነው አንድ ፍቃድ ነው ማሰሪያ አንድ ፍቃድ የሚል መጥቀመጥ አለበት የሚለው ግን አርጊውመንት ላይ እዛ ላይ ካየህ አንድ ፍቃድ ነው እያልኩኝ መልሶ እሱም ደግሞ አንድ እንደምትል አይደለም ብዬ ከአክሊል ጋር መከራከር የነበረው እነሱ እንዴት መሰለ የሚያምኑት ቅድም ስጠይቃቸው አላየህ ምስታክ ሲያደርጉ ምን ብለው ያምናሉ መሰለ የላከኝን ፍቃድ ለማድረግ አይደለም የመጣሁት የላከኝ ፍቃድ የሚለው የማንም ፍቃድ ነው ስላቸው ቪዲዮ ላሳይ ይችላሉ ቃል በቃል ዲያቆን መዝሙረ ያሬድ ከኔ ጋር ሲከራከሩ ያሉበትን ማለት ነው የወልድ ፍቃድ ነው የራሱ ይለዋል ያብ ነው አይሉ ያ ማለት ምንድነው የሚያምኑት እነሱ አንድ ነጠላ ፍቃድ አለች ለአብ ይሰጧታል እሷን ከዛስ በኋላ ወልድም መንፈስ ቅዱስም ያን ፍቃድ ነው እየመነዘሩ የሚጠቀሙት ማለት ነው ሶ አንድ ሚሲሉ እነሱ ነጠላ እያሉ ነው አካሉ እያንዳንዱ ሶስቱ አካል በራሱ ፍቃድ አለው ብለው አያምኑ አብ በራሱ ፍቃድ አለው ወልድ በራሱ ፍቃድ አለው መንፈስ ቅዱስ በራሱ ፍቃድ አለው ብለው አያምኑ ኦኬ አንድ ፍቃድ ነው ያለችው ያቺን ፍቃድ ነው ከአብ እየወሰዱ ወልድም መንፈስ ቅዱስ የሚጠቀሙት ነው ሶ እሱ ትክክል አይደለም በዛ ሴንስ አንድ ነው ከተባለ ትክክል አይደለም አንድ ነጠላ which is ሶስቱ አካላት ፍቃድ የላቸውም ያለው ለምሳሌ አንድ ሰው መጥቶ ፍቃድ ፕሮፐርቲ ኦፍ ኢሰንስ ነው አንድ ፍቃድ ነው ያለው አብ ወልድ መንፈስ ቅዱስ የራሳቸው ፍቃድ የላቸውም ካለ ውሸት ነው ሌላ እንግዲህ ሌላ አካል ሰርቷል ማለት ነው ሌላ ከሶስቱ አካላት ሌላ አካል ሰርቷል ማለት ነው ኢሰንስ ላይ ሄዶ ስተት ነው አብ ወልድ መንፈስ ቅዱስ የራሳቸው ፍቃድ አላቸው የሚለው መነገር አለበት የግድ ማለት ነው ስላላቸው ፍቃድ ማለት ነው ያንተ የኔ እንዋደዳለን ምናምን የሚለው እኮ እንደዛ አይደለም እንዴ አንድ ጊዜ ምን ሲባል እዚህ ቲክቶክ ላይ አንድ ጊዜ ምን ብለውኛል እኔ እውቀት ስሜት ፍቃድ ምናምን እያልኩ ሳብራራ ላካልን ማለት ነው ቲክቶክ የመጣው ጊዜ ነው እነ ተሰብስበው እነ ታላቁ ጅብሪል ጓር ይፈር የኦርቶዶክስ እንትኖች ተሰብስበው እግዚኦ ምናምን ጉድ በሉ አሉ ምን ሲባል እንደ ኤፍሬምን ሰማችሁ እግዚአብሔር ስሜት አለው አለ እኮ ኤፍሬም ኧረ ሎቱ ስባት ምናምን አሉ በጣም ደነገጡ ኧረ ደግማችሁን ታታነሱ ይሄን እንደዚህ አለ አሉ አሁን እግዚአብሔር ስሜት የለውም ብለው ነው የሚያምኑት ከዛ ነው ቆይተው እንደዚህ ብልሃል ምናምን ብለውኝ እኔ የሆነ ጊዜ ላይ ለመኮነን ማለት ነው እግዚአብሔር ስሜት አለው ትላለህ እውቀት ስሜት ፍቃድ ምናምን ብለሃል ስላሴን ስታስተምራለሁ እንዴ እግዚአብሔር ስሜት የለውም እንዴ ካለ አት አሁንም አልከው ምናምን ይላል እግዚአብሔር ፍቅር ነው ስላቸው አዎ እኔም ፍቅር ነው ካዲያ ኢሞሽን እኮ ነው ምናምን ስላቸው በዛ ነገር አይደለም የተረዱት እነሱም የተረዱት ምንድነው እግዚአብሔር ስሜት አለው ሲባል ልክ እንደ ሰው የሚቆጣ እንዴ ሆነ ምናምን የሚበሳጭ ምናምን እንደዛ ነው ሰደን ተነስቶ የሆነ ነገር ሰርፕራይዝ የሚያደርገው እንደዛ ነው ያሰቡት እነሱ ማለት ነው ስሜት አለው ሲባል ማለት ነው እና አንዳንድ ነገሮች ለሌሎች እድል እንዲኖር ሳሚ ጨርሻለሁ ፓስተር እኔ ፊት አሁን በመጠበቂያ ስላስቀመጥ ግን በጣም ትልቅ አሳይመንት ነው የሚኖርብህ ሁልጊዜ ሀሳብ ስታነሳ ኤቭሪ ሲንግል ቲንግ ማድረግ አለብህ እሱኛውን ለማለት ነው ግን እኔ ከታች ሰዎች የሚጠይቁ ስለሆነ እኔም እቀበላለሁ አባት ፍቃድ አለው ልጅ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ግን ፍቃዳቸው በኢሰንስ በኔቸር አንድ ነው ብዬ አምናለሁ ሳብራራ እኔ ሃይፖስቴሲስን በደንብ እናብራራለን 3% የሚለው ዋን ዲቫይን ኔቸር ደግሞ አውዚያን ስናብራራ በዛ አውዚያ ውስጥ አንድ ፍቃድ አለ ዲቫይን ዊል አለ ሶ there is no like ሴፓሬት የሆነ ዲቫይን ዊል የለም ልክ ኤፊ እንደሚለው ሴፓሬት ዲቫይን ዊል እሱም የለም ይላል እኔም እንደዛ ብለን ማለት
አንድ ፍቃድ የሚለውና ኤፊ እያብራራ ያለው 3 ፍቃድ ብሎ ሲያብራራ በመጠበቂያ ለኔ ምንም ዲፈረንስ የለውም። ደስ የሚል ቲንክ ዩ አሌክስ። ዲቫይን ሰፓሪ ካልክማ እንደዛ ካልክማ 3 መለኮት ነው የምታደርገው። እሺ ሳሚን አንድ ጥያቄ ጠይቄ ወደ ሌላ እንሄድ። ምክንያቱም ብዙ ጊዜ ስለሚያወራ ኤፊን ጥያቄ ስለሌለብኝ ነው። እሺ ቢኖረኝ ኖሮ ይኸው ግጥም አድርጌ ጽፌልህ ነበረ። እንትን ኦርቶዶክስ ለነገሩ ዳይታል ይመልስልኛል። ጨርሻለሁ። እሺ ቢሲ የበላም አህያ ዴቭ ሰላም በሉንና ጥያቄያችሁን መጠየቅ ትችላላችሁ። ሰላም ለዚህ ቤት እንዴት ናችሁ? ፓስተር ሁላቸውም፣ ሳሚ፣ ኤፍሬም። ዜድዬ የኤፍሬም ሳይድ ስለሆንክ ነው ዝም ያልኩ፣ ጥያቄ ስለሌለ ነው። ካለ ቅድሚያ ሰጥሃለሁ። ጥያቄ አለ ኤፍሬም ጋር? ኦኬ ካለው ቅድሚያ አለ። ዜዶ አይ ጥያቄ የለኝም፣ ግን አንድ የተነሳ ሀሳብ ስለነበረ በእሱ ላይ ሀሳብ መስጠት ከቻልኩኝ ደስ ይለኛል። 2 ደቂቃ ሰጥተህ። ስለዚህ እንደዚህ እናድርግ። ኤፍሬምን ሊጠይቁ ሰዎች ስለመጡ እነሱን እንጨርስና አንተ ትሄድበታለህ በዛ ሀሳብ ላይ። ባይዘዌ እዚህ ጋር ከያዲ ጋር የተነሳው የአንተ አይነት ችግር ነው የኤፍሬም። ባይዘዌ እዚሁ ቤት ያዲ ሌላ ነገር ሊል ሲል አንተ ያልከው ሚስ ልክ ተመሳሳይ ነው ጥያቄው። ስለዚህ በኋላ ትሄድበታለህ። ቢሲ ጥያቄ። እሺ ታንክ ዩ። ጴጥሮስ እንዳለ በአንዳንዶች ዘንድ ለማስተዋል የሚያስቸግር ነገር አለ ብሎ እንደተናገረው ነው እና ትንሽ ኮንፊዝ የሚያደርግ ነገር ነው። እሱን ትንሽ ክላሪፋይ ቢያደርግልኝ ጥሩ ነው። ይህም በስላሴ ላይ ቅድም ያልከው ፕሮፐርቲ ኦፍ ኤሰንስ እና ፕሮፐርቲ ኦፍ ፐርሰን እሱ ችግር የለውም፣ ምንም ያስማማናል። ፈቃድ በየትኛው ነው የሚለው ብዙ ዲፋይን ስናደርገው የስላሴን ሚስጥር እንትን አናደርግም። ግን ለምሳሌ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አብ አምላክ ነው ስንል 3 ነው ማለታችን አይደለም። ፈቃዱም እንደዛ ነው። የራሱ ወልድ የራሱ ፈቃድ አለው፣ ወልድም የራሱ ፈቃድ አለው። ጥያቄ ነው ቢሲ ጥያቄ ነው። አሁን እንትን ላደርግለት ነው። ስፔሲፊክ አድርገው ብዬ ነው ለመሰለህ። ከማብራሪያ ስትነሳ ኤፊ ምን ያስባል መሰለ፣ ያንተን ማብራሪያ ከአንተ ጥያቄ በኋላ ሲፈቅድልህ ያንተን ምን ታምናለህ ሲል ይሻላል። ኦኬ ምክንያቱም ችግር ያልገባኝ ነገር ምንድነው፣ እሱ ሲናገር የአንተን ፈቃድ ላደርግ ነው ወይም በጌቴሰማኒ ደግሞ ፍቃድ ሲል ኢየሱስ ክርስቶስን እንደ ሞኖፎሳይትስ ሰውነቱ በመለከቱ ውስጥ ሟምቶ አንድ ሆኖ አንድ ፈቃድ ያለው ነው ብለን የምታምነው ወይስ ጂሰስ ሃዝ ዘ ሂውማን የሰው ፈቃድም የእንትን ፈቃድም ነበረው? ምክንያቱም ጌቴሰማኒ ላይ ከድካሙ ሂ ዋዝ አንደር ዲስትሬስ ስለነበር በሰውነቱ ነው ይሄ ከኔ ይለፍ ያለው እንጂ ልዩ የተለየ ከአብ የተለየ የራሱ ፐርሰናል የሆነ ዊል ስላለው አይደለም። ኢቨን ዶ ደጋግመህ አንድ ነው ብትልም የአባቴን ፈቃድ ላደርግ ነው ሲል በዲቪኒቲው ሳይሆን በሂውማን ኔቸሩ ነው። ያለበለዛ በአፖስታቲክ ዩኒየን ላይ ኮስችን አለኝ አንተ ላይ። ያለበለዛ ሞኖፎሳይትስ ያደርግሃል። መለኮቱና ሰውነቱ ጨው በውሃ እንደሚሟሟ አንድ አድርገዋልና እሱን ሴፕሬት አይደል። አሁን ጥያቄ አይደለም የጠይቀው አንተ ድምዳሜ ነው የሰጠኸው። አሁን ብጠይቀኝ መልስ ነበረኝ ለጠይቀው ጥያቄ በሙሉ ማለት ነው። እና አሁን አንተ ራስ ጠየቅ ራስ መለስክና ደመደም ካልከው ነው ከተናገርከው ነው። ሁለቱንም የጠቀስከው የአባቴን ፈቃድ ላመጣው ብሎ የራሱን ፈቃድ አለ። ሰውነቱን አልጠቀስክም። የጌቴሰማኒም ራሱ ኢየሱስ በመለኮቱ እንደተናገረው ነው ያስመሰልከው። ስለዚህ ጥያቄ ብቻ ቢሆን ጥሩ ነበር፣ እመልስልህ ነበር። አሁን በደንብ ልመልስልህ ስለሆነ ማለት ነው። እና አንተ የራስን መደምደሚያ ነው የሰጠው። አንተ እንደምትለውም አይደለም። እኔ የጠቀስኩት ጥቅስ አትንደርደር፣ ቀጥታ ዝም መልስ። ኦኬ እኮ እየመለስኩት ነው። ምን እያዘዝከኝ ነው እንዴ? እሺ ቢሲ ቆይ ኤፊ በቃ ግጭት ውስጥ አሁን አቋርጠዋለሁ። ቢሲ ጥያቄ ምን አልገባኝም። ፍላጎቱ ቆይ ኧረ ግድ የላችሁም። እኔ እኮ መንፈሳዊ ነገር የምናወራው ሁሉ አይመስለኝም። በጌታ በኢየሱስም እልህ ቆይ አንዴ እልህ እንትን ይሄ ተሸናፊነት አሸናፊነት እሱ ነገር አይደለም። አሁን ትሩዝ ነው የሚገዛው። ቢሲ አካሄድ ችግር አለ። ጥያቄ ልጠይቅ ገብተህ ጨርሰህ ጥያቄ ስታደርገው ኦልሬዲ ጠያቂ የሚመልስልህ ነገር የለም። አንተ ግን በዚህ ጉዳይ እንዴት ታየዋለህ ትልና ያንን ጉዳይ እሱ ሲያብራራልህ ገብቶሃል። በደንብ እንደሰማሁት እኮ ለማረጋገጥ ነው። እና ሰምተህማ ነው ልጠይቅ የመጣኸው እኮ ልክ እኮ ነው። ጥያቄ እኮ ነው። አሁን ለዚህ ነው ጥያቄህን ግን ምን አድርግ መሰለህ፣ ለሌሎቻችሁም ኤግዛክት ጥያቄህን
አንተ የምታውቀውን አትንገረን። ለምን መሰለ? አሁን የጥያቄ ሰዓት ነው። አንተን ስንጠይቅ አንተ የምታምነውን ትነግረናለህ። አሁን ጥያቄ ነው። ኤፍሬም በፈቃድ ጉዳይ ያወራኸው ይህንን ጥያቄ እንደዚህ ልጠይቅ። ተግባብተናል። ገብቶታል። የጠየቁት ጥያቄ ይመልስ። ወልሽ ኢዝቢት ሩድ ኢስ ኦኬ። ለአንተ ሳይሆን ለሚሰሙ ሰዎች ስለሆነ እንደዛ። አንደኛ ሰምቻለሁ አልክ፣ አልሰማህም። ሁለተኛ እንደሚያውቅ አታውቅም። እኔ ያልኩትንም አልገባህም። እየመለስኩ ነው። እኔ የጠቀስኩት ዮሐንስ 6:38 እያወራሁ ነው። ዮሐንስ 6:38 ነበር እያወራሁ ያለሁት። እኔ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ እና የሚል ነገር ተናግሯል። የሰውነቱ ፍቃድ ምናምን ኦፍኮርስ እኛ ዲቫይን ዊል እና ሂውማን ዊል እናምናለን። ፍቃድ ስንል ግን የኢየሱስ ፍቃድ ነው የምንለው። ነጣጥለን የሰውነቱ ምናምን አንልም። ግን ኦብቪየስ ነው እኛ ሁለት ባህሪ አማኞች ስለሆነ እዚህ ጋር የሚናገረው የሰውነቱ ነው ያልከው ውሸት ነው። ምን አየህ እንደ እርግጠኛ አትሁን ምልህ ለዛ ነው። ዋይንግሩደም ለምሳሌ ሲስተማቲክ ቴዎሎጂ ላይ ይህንን የሰውነቱን ፍቃድ አይደለም ይላል። ቅድመ ዓለም ስለነበረው የወረድኩት ስለሚል ቅድመ ዓለም ስለነበረው ፍቃድ ነው። ስለ ዲቫይን ዊል ነው ይላል። ይላል ኦኬ አይልም። ዓለም ይስቃል በእኔ ወይ በአንተ ይስቃል ዓለም። ቆይ ሪፎርም ቴዎሎጂ በቃ አሁን አይልም ብለሃል። ቆይ አንዴ በጌቴ ሰማኒ ላይ ይሄ ጽዋ ከኔ ይለፍ ሲል በሰውነቱ እንጂ በመለኮቱ እንዳልሆነ ወይ አንዴ ሆዶን ሰከድ። አሁን እኮ አይልም ካልክ ሁለት ነገር ነው የሚሆነው እዚህ ቤት። ወይ ኤፍሬም ዋሽቷል ወይ አንተ ዋሽተሃል። ስለዚህ አሁን የምንሄደው አይልም ብለህ ማብራሪያ አይጠበቅብህም። አሁን ወደ ማስረጃ ነው የምንሄደው። ማስረጃ እንሄዳለን። ኤፍሬም ብለዋል፣ እኔ ብለዋል ብያለሁ። ዋይንግሩደም አንተ ውሸታም ነህ አላለም ብልሃል። እጄ ላይ ያለ መጽሐፉ ብላል። ጎበዝ አንተ። እንደዛ ነው አፕሮችን መጀመሪያ እንደምታውቅ ምንም እንደማታውቅ ላሳይ ነው። አሁን እኔ ደግሞ ብለዋል ብያለሁ። አሁን ውሸታም ማን እንደሆነ ዓለም ይመሰክራል ማለት ነው። ይህ ሁሉ የሚከታተለን ሰው በጣም ጥሩ። አሁን አንድ ሁለት ስልክ ያለው ሰው እኔ ጋር ይገባና ቪዲዮ ይገባና አንፎርቹኔትሊ እኔ ሲስተማቲክ ቴዎሎጂ ቢሮ ነው ያለው የዋይንግሩደም መጽሐፍ። ስለዚህ ፖስት ስላደረኩት ገጹን እንድናይ እዛ ላይ ማለት ነው። አንድ ጊዜ ትገቡና የቀድሞውን ቪዲዮ ትከፍቱልኛላችሁ። አንድ ጊዜ ዋይንግሩደም እንደዚህ ብሎ ተናግሯል ብዬ እዛ ላይ ቆርጬ መጽሐፉን ለጥፌዋለሁ። ዋይንግሩደም የሚለው አንድ ጊዜ ትከፍቱልኛላችሁ። አንተ ጋር ልግባ አይንቾ ያው ግቢና የቅድሙን ቪዲዮ ትከፍቻለሽ። እዛ ድረስ ላውራ እንዳይዘገብን። ቆይ ወደ ሌላ እንሄድም። ቆይ መጀመሪያ እውነትና ውሸት እንትን ማለት አለበት፣ መጥራት ነው ያለበት። ኖ ለቲክቶክ ነው እንዳይዘጋብን እንዳይዘረግፍን ብዬ ነው። ጋይስ ዛሬ ፌር አልሆንክም ወዳጆቼ። እዚህ እየሰማህ ነው እንግዲህ እኔ ምን ፌር ሆናለሁ? ክርክር ሲሆን እንደዛ እያላችሁ ጻፍ። ኦርቶዶክሶች ከታች ይለያል ውሸታም ማን ነው የሚለው ማቴዎስ እንዳለው እሱን ኮፒ ፔስት አድርጉ ሁላችሁም። ውሸታም ማን እንደሆነ ሊለይ ነው እያላችሁ ምናምን ጻፉ። እሱን እንትን ጻፉ። ችግር የለም ኮፒ ፔስት እያደረጋችሁ ቅዱሳን። ቆይ ፔጁን ነው የተፈለገው። ፔጁ የተፈለገው እኔ አሁን አግኝቼዋለሁ። ዊል በሚለው ስር ነው ያለው አይደል? አግኝቼዋለሁ። እኔ ቆይ እንትኑን ለአንብብ ላሳይ። እሺ የላከኝ ፍቃድ የሚለውን የሚያብራራበትን ካገኘው ጥሩ። እኔም አገኘዋለሁ፣ እየፈለግኩት ነው። አሁን ስክሪንሹቱ ይኖረኛል እርግጠኛ ነኝ። እኔ ቪዲዮ ስለሰራሁበት ቆርጬ ችግር የለም። 379 ላይ ነው ይለዋል። 379 ላይ እሱንና የጌቴ ሰማኒውን አውጣለን አይደለም የምታወጣው። አሁን የኔ ማስረጃ ነው። አይልም ብልሃል እንደሚል ማስረጃ ነው ማመጣው ነው። እሺ ዜዲ የምትፈልግልኝ ምንድነው? እሱ ጋር መሰለህ የላከኝን ፍቃድ የሚለው ስለ ዲቫይን ዊሉ ነው ያለም ያብራራበትን እሱን ነው እየፈለግን ያለው። ካገኘው አንብብልን ዜዲ። ኤፍ አይደን ፔጁ ከሆነ አላውቅም። 68 የሚል ቁጥር አለ ከስር ግን አላውቅም ፔጁን ከስር ማለት ነው። እኔ ፖስት ያደረኩት ቪዲዮ ላይ ዊል ካለ በኋላ ከታች በመጨረሻ ላይ 68 ይላል። እስቲ 68 ቁጥሩ ሊሆን ይችላል። 68 ላይ ዜዲ እስቲ ፈልግ።
ኤፊ ሶሪ ሚዩት አድርጌ ነው እንደማወራው። እኔ ሰከንድ ኤዲሽን ነው ያለኝ የፔጅ 252 ነው ያለው፣ ግን አውጣዋለሁ። ጀስት ጊቭ ሚ 1 ሰከንድ አንተ የምትፈልገውን ክፍል አግኝቼዋለሁ 7 ላይ ያውጣልኝ 307 ላይ ያውጣልኝ። ካልሆነ እኔም ራሴ እንትኑን ማውጣት ይችላል። ስክሪን 307 ላይ ያውጣልኝ 307 ኦኬ። ሰከንድ ኤዲሽን ያለ አንተም ኤፊ ኤዲሽኑን አላስታውስም። እሺ 307 እሺ 307 እሺ ዘ ዩኒፋይድ እሺ ይሄ መሰለኝ አንተ የምትለው። እሺ ጥሩ ነው። እዚህም ስለ ዊል ለሚያወራው ምን ኢ ላይ ነው? ኢ ላይ ኦብጀክት ምናምን ኦን ደ አዘር የሚለውን ከሱ ጀምር አንብብ። አሁን ልብ ብላችሁ ተከታተሉ። 400 ሰዎች እዚህ ያላችሁ ዝም ብላችሁ ተከታተሉ። እሺ ኦኬ እሺ on the other hand okay within the one unified will of God we must say that there have been 3 distinct expressions of that will by the Father, the Son, and the Holy Spirit. Otherwise, it is difficult to see how we can do justice to statements such as John 6:38. For I have come down from heaven not to do my own will, but the will of him who sent me. The I in this verse cannot be the human nature of Christ. Yes, ቀጥለው. For the human nature of Christ did not come down from heaven, but rather the divine nature of the Son did this. And yet he distinguishes my own will from the will of him who sent me, which must imply that there are different expressions of the unified will of God among the 3 persons of the Trinity. Thank you. Thank you. በቃ ቢሲ ምን ትላለህ? የኢየሱስ ክርስቶስ ፍቃድ የአባቱን ፍቃድ ለማድረግ እንደሆነ ምንም ኮንትን የለውም፣ ልዩነት የለውም። አንተ ያኛው ጋር ደግሞ ደግሞ ያኛው እኔ ማስረጃ ማመጣው እንሂድ ትላለህ እንዴ? ዝም በል እባክህ ተው። አሁን እኔ ነኝ የኔ ተራ ነው። ዝም በል ሚዩት አድርግ። ያንተ ተራማ አይደለም። ሚዩት አድርግ። ዝም በል ቆይ ዝም በል አምጎና ሜክ ዩ ሃምብል። ዝም በልማ አትበለኝ እኮ ሚዩት አድርግ። እኔ ላውራ። ሚዩት አድርግ ላውራ እንዴ እንዴ የቤቱ ሰውዬ እንዴት ነው? ዝም ብሎ ሲፋን የኔ ተራ ስለሆነ ላውራ። አይደለም የኔ ተራ ስለሆነ ላውራ። ሚዩት አድርግ። እሺ ቢሴ ጥያቄህን እንግዲህ መጽሐፍ ወጥቶ ተነቧል። ለዚህ ላይ ሀሳብ አለ። ያው ሀሳቡ ላይ አንተ ምንም ጥያቄ የለህም። እሺ ምንድነው ማረጋገጫ አምጥቶልሃል። ስለዚህ ቆይ ሀሳቤን ላስቀምጥ። እኔ እዚህ ጋር እንዳልኩት ቅድም እንዳልኩት ይሄ የላከኝን ፍቃድ የሚለው ኦኬ ስለ ሂውማኑ አይደለም የሚያወራው። ኦኬ ምክንያቱም ቅድመ ዓለም ስለነበረው ነው የሚያወራው። እንደውም አንዳንዶች እንደዚህ ይላሉ ብሎ ነው ያስቀመጠው። እንደዚህ ስል በፍጹም እንደዚህ አይልም። ሲስተማቲክ ቴዎሎጂ አለኝ ምናምን ብሎ ብዙ ነገር አለ። ለሌላ ጊዜ የምመክር ቢሲ ኦኬ ሰው የሚያከብር ምን መሰለህ አውቀህ ትሳሳታለህ። ወንድም አለ አሁንም ይቅርታ ማትል ብዙ ኑፋቄ እኮ ስታወራ ገና መጨረስን ከአንተ ጋር አላወራም። እኔ በደንብ አስተምርሃለሁ። አሌክስ ማንን ነው የምታስተምረው? አንተን አስተምራለሁ። አረጋለሁ። ህፃን እንኳን አስወረድ ደግሞ አያፍርም። ግን ያንተን በሆን ሶሪ እንደዛ እችን ቦታ ላይ የውትም ምናምን እላለሁ። እንደዛ አትሆንም እንዴ ሰነፍ። አይ ቢሲ አሪፍ ልጅ ነበረ። ስላልተግባባችሁ ነው እንጂ አሪፍ ልጅ ነው። ሌላ ጊዜ ታወራዋለህ ውስጥ ይሄ ዱርዬ ነው። ምን አወራዋለሁ? አንደኛ እውቀት የለውም፣ ሁለተኛ ጩኸቱ እውቀት ካለመኖሩ ጩኸቱ ደግሞ ማለት ነው ራሱ አለማወቁም በፉጨት የሚመሰክር። አሌክሶ ሚዩት ነው የምታወራው።
እሺ ኤፋ ተጠያቂ አደራህን እዚህ 440 ሰው ሰዓት ሲሰዋበትን ጉዳይ ኤፍሬም ረግድ የለህም። እሺ ዲያቆን እንደ ጥያቄ ካለ እሺ ከቻልኩ ኤፍሬም ብጠይቅ ደስ ይለኛል። ለመከራከር አይደለም እግዚአብሔር በሚያውቀው የመጣሁት ያንተን ፖዚሽን ለመረዳት ነው እና ክርክር ባናደርገው ያው ወንጌልም እየተነጋገረን ስለሆነ መንፈሱን በዛ መንፈስ ብናደርገው ደስ ይለኛል። ኤፍሬም በዚህም አጋጣሚ ሰላም ብያለሁ። በድጋሚ ሰላም ብያለሁ። አም ሶሪ ዲያቆን አይኖ ትክክል አይደለም የምናገረው፣ ግን የነበረውን አፕሮች እያየኸው ነው። ከመጀመሪያ ጀምሮ የነበረው ማለት ነው። አፕሮቹ ትክክል አይደለም። ያው ተስለን መገኘት አለብን አይደለ? ለአንተ አልነግርህም፣ ግን ብዙም እንትን አናድርግና እኔ እንዳልኩ ለክርክር አይደለም የመጣሁት። እግዚአብሔር በሚያውቀው በጣም ደክሞኛል። ግን እዚህ ቶፒክ ላይ ብዙ ጊዜ ስትወያዩ ሰምቼ እኔ ምንድነው I want to understand your position ሙገቱ ሌላ ጊዜ ሊሆን ይችላል፣ ግን እኔ I want to make sure I understand your position correctly። እና ጥያቄ ምንድነው ሶስት ፈቃድ የሚለው ላይ አይደለም ጥያቄ፣ አንድ ፈቃድ የምትለው ላይ ነው ጥያቄው እኔ ያለኝ ማለት ነው። if that's clear። ስለዚህ አንድ ፈቃድ ነው ስትል it's a very simple like question. I'm not trying to trick you. I'm not like እንትን ምናምን ሳይሆን are you saying that they agree with each other እያልክ ነው ወይ? Are you saying that the Father, the Son, the Holy Spirit agree with each other? Is that what you're trying to say? አይደለም፣ ምንም አግሪ የሚያደርጉት ነገር የለም። አግሪ ማለት የሆነ ከዲስአግሪመንት የሚነሳ ነገር ነው ወደ ሆነ ነገር ወይም ለዛ እኮ ነው የምጠይቀው። that's why I'm not አይደለም፣ በፍጹም አይደለም። በአግሪመንት መንገድ አይደለም። So this is where I get kind of confused. So I understand. So like አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው። ያ ፈቃድ ግን አንድ ነው ስትል if it's not agreement, then what is it? This is where I get confused in your position. Okay. ግልጽ ነው ጥያቄው? አሁን ከዚህ ጋር ተያይዞ ማለት ነው። ቀደም አሁን ያነበብከው ላይ አገላለጹ እኔ by the way I'm not a theologian፣ ስለዚህ ብዙ እንትን ባልልም፣ ግን the way that እንትን ያለው እንግዲህ 3 expressions of one will ነው ያለው። 3 expressions of one will ነው ያለው። ኤክስፕሬሽንስ እንትኑን እንዳልኩት እኔ ዳቆን የሱ ሳይሆን አርጊመንታችን የነበረው ያቺ ክርስቶስ የስጋ ፈቃዱ ነው የመለኮቱ ላይ ነው እናንተ ያነሳችሁት። ግን እዛው ላይ ግን 3 ኤክስፕሬሽንስ ብሎ እንትን ምንድነው ዲስክራይብ ያደረገው አትሊስት ለእኔ የተሻለ መንገድ ነው። ግን ያንተ ፖዚሽን 3 ፈቃድ in one ፈቃድ ነው እንትንህና if it's not agreement then what is it? I guess ጥያቄው እሱ ነው። እሺ አግሪመንት አይደለም ምንድነው ካልክ እንግዲህ የምናወራው ስለ መለኮት ነው የምናወራው። አብ የሚፈቅደውን ነው። ለምሳሌ እዛ ላይ እኔ ስገልጠው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል ማለት which is አብ የሆነ ነገር አውጠንጥኖ ለብቻው አስበው ምናምን ከዛ በኋላ መጥተው እንዴት እቅዱን ነግሯቸው ምናምን ኦኬ እኛ እንስማማለን ምናምን ብለው እንደዛ መንገድ አይደለም። አብ የሚፈቅድ የአብ ፍቃድ ኦኬ፣ የአብ ፍቃድ የሚባል አለ፣ የወልድ ፍቃድ የሚባል አለ፣ የመንፈስ ቅዱስ ፍቃድ የሚባል አለ። ኦኬ አብ ፍቃድ አለው በራሱ፣ ወልድ ፍቃድ አለው በራሱ፣ መንፈስ ቅዱስ ፍቃድ አለው በራሱ። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ግን አንድ ነው፣ ያልተለያየ ነው ማለት ምን ማለት ነው? አብ በቀጥታ የሚፈቅደውን እሱን ነው የሚፈቅደው። ወልድ የሚፈቅደው መንፈስ ቅዱስ የሚፈቅደው፣ ወልድ የሚፈቅደውን ልክ እንደዛ አብና መንፈስ ቅዱስ የሚፈቅደው። ያ ማለት ለምሳሌ የሰውን ልጅ ማዳን፣ የሰውን ልጅ ለማዳን ፈቀደ አብ። ይሄ ፍቃድ የአብም የወልድም የመንፈስ ቅዱስን ፍቃድ ነው። ማንን? ሰውን ለማዳን። ስለዚህ ተመካክረው አይደለም። ኦኬ ተመካክረው እንዴት ይሻላቸዋል ቤናድኖስ እንደዚህ ብለው ኦኬ ተስማምቻለሁ ምናምን ብለው አይደለም። የአብ ፍቃድ ልክ አብ እንደሚፈቅድ እንደዛ ወልድ ይፈቅዳል። ወልድ እንደሚፈቅድ ልክ እንደዛ መንፈስ ቅዱስ ይፈቅዳል። መንፈስ ቅዱስ የፈቀደው አብ የፈቀደውን ነው፣ ወልድ የፈቀደውን ነው። ወልድ የሚፈቅደው ልክ አብና መንፈስ ቅዱስ የፈቀደውን ነው። ልክ እንደዛ ማለት ነው። Okay, I got my answer. እሺ thank you.
ዲያቆን ተመለሰ? አዎ ተመልሷል። አይ ቲንክ እንደተባለው ዋናው ልዩነቱ እኔ እንትን ፈቃድ ቅድም ሳሚ ያነሳው ማለት ነው ማነው ለመለኮት ነው የምንሰጠው ወይስ ለዲቪኒቲ ነው የምንሰጠው ወይስ ለአካል ነው የምንሰጠው? ማነው ለኔቸር ነው የምንሰጠው ወይስ ለአካል ነው የምንሰጠው የሚለው ነው ሰፐሬሽኑ እንጂ አሁን ለምሳሌ አንድ ፈቃድ አለ። ይሄ ማለት ያው የአብ ፈቃድ የወልድ ፈቃድ ነው፣ የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው፣ እኛ የምናምነው ነው። ግን 3 ፈቃድ ሲባል አገላለጹ ያው ለአካል ወይስ ለኔቸር የሚለው ነው የለየን መሰለኝ from what I understand። ያው ለሙገት አይደለም የገባሁት። I wanted to understand your position። ልክ ነው። የበላማ አህያ ይቅርታ እንግዲህ በጣም አስቀምጥነ ወይ ሰላም ብያለሁ ኤፍዬ። እኔ የምልህ እኔ እንኳን ዲቴል አልገባም፣ ብዙ ነገር መልሰሃል። አክቹዋሊ ያው አንተም ጠቅልለዋል፣ መጨረሻ ላይ አንድ ነው ብለሃል እና ያቺ ጥቅስ ጋር ነው አሁን እንትን ሩጫውና እኔ ልጠይቀህ የፈለግኩት በአብ ፍቃድ ያለ እኔ ፍቃድ ነው ምናምን ስል የተለያየ ፍቃድ አላቸው ካልከን ያንተ አምላክ በራሱ ፍቃድ ወዶ ነው የሞተልህ ወይንስ በአብ ፍቃድ ታዞና ተገዶ ነው የሞተልህ? ቅድም መልሼው ነበር። ያልተለያየ አንድ ፍቃድ ነው ማለት እሱ ነው። ስለዚህ ወዶ ፈቅዶ ነው። ለምሳሌ ከሰማይ ወረድኩት የአባቴን ፍቃድ ለማድረግ ነው የራሴን ፍቃድ አይደለም አለ እና ስለዚህ ለምሳሌ ስለሞቱ ለምን ላንሳ ለምትፈልገው ቦታ ላይ ለምሳሌ ስለሞቱ ሲናገር ብትወድቺ ከኔ ትለፍ ብሎ የአባቱን ፍቃድ ይጠይቃል። በአባቱ ፍቃድ ብቻ ነው የሞተው እንዳትል ደግሞ ከእጄ ማንም ነፍሴን ላኖራትም እንትን ልላትም ላሳልፋትም ራሴ ስልጣን አለኝ ይላል። ራሱ ሰው የሞተው በራሱ ፍቃድ ነው፣ በአባቱም ፍቃድ ነው፣ በመንፈስ ቅዱስም ፍቃድ ነው። ቅድም መልሼው ነበረ። ምኗን ፈርቼ መሰለው እንደሚያው ይቺ አስተምሮ የእስልምና እንትኖች የሚያነሷት በብዛት አሁን አንተ የምትናገራትን ነገሮች በሙሉ ቀጥታ ከእስልምና እንትኖች ጋር ነው የሚወስድብህ። ይሄን ያክል ሁሉም አንድ አይነት አካል አንድ አካል ሁሉም የራሱ የሆነ አካል የራሱ የሆነ ፍቃድ የራሱ ስም መልእክትነት አይወስድብህም ወይ ለማለት ነው። ዲቴል ውስጥ አልገባም። ኦልሬዲ ብዙ ስለመለስከው በቃ ኦኬ። ሶስት አካል አታምንም እንዴ? አይ ኖ አሰፋሁ እያልኩ ነው። ጭራሽ ከዛ ላይ 3 የራሶቸው ደግሞ አንዳንድ ፍቃድ ስትሰጣቸው አብ የራሱ ፍቃድ ወልድ የራሱ ፍቃድ እንደዚህ ብለህ 3 ጨምርላቸው ያልተለያየ አንድ ፍቃድ ሙስሊሞች የሚከተሏትን ትነስ ነው። ኦኬ ያልተለያየ አንድ ፍቃድ የሚል ማሰሪያ ያለው እሺ። ግን የበላምን ልጠይቀው። ኤፍሬም የሚያመጣቸው ማስረጃዎች ምልህ ባትቀበለውም ማስረጃ አለው አይደለ? የበላም ይቅርታ ምን መሰለህ? አዎ አሌክሶ ያው ምልህ ያንን እንዳታስበው። ላለመዋሸት እውነቱን ልንገርህ ምን መሰለህ አሁን እዚህ ጋር ምንም እንትን ለተነሳው ክርክር እያቀረበው ያለው እንትን ሎጂክ ዋሽታልም ሲባል እያመጣቸው ያሉት ቪዲዮዎች ምናምኖች እንትን አይደለም። አሁን ለተነሳው ርዕስ ለሚጠየቀው ጥያቄዎች እየመለሰ ነው። ምንም አመሰግናለሁ። አይ በቃ እኔ ለመሰለ ቤቱን የከፈትንበትን ዓላማ ከጀመርንበት ጊዜ ስለነበር አመሰግናለሁ። ምክንያቱም ቪዲዮ ተባለ አመጣ፣ መጽሐፍ ተባለ አመጣ፣ አብራራ ተባለ አብራራ። ይሄ ምልህ አንተም ባትገዛው እኔም ባልገዛው ግን እዚህ ቤት ላለን ሰዎች ኤፍሬም ለተጠየቀው ነገር ለሚያምንበት ላስተማረው ነገር መረጃውን አቀርቧል። እሱን ነው ምልህ። የሚቀጥለው የተሻለ ነገር እኛ ነገረ ስላሴ ላይ ኦርቶዶክስ አላት። በቀደም ለታ ዴቭ ሉትራን አስተምሯል። ሌሎችም የሚያስተምሩትን እየሰማን ነው። እኔ እንዲሁም ያልኩት ኤፍሬምን ገብተ ስላሴ የሚለውን ትምህርት ስለው ጥያቄ ያለው ሰው ይምጣን ያለው። ጠያቂው ሰው መጥቶ ሲጠይቅ በቃ ጥያቄውን ፎከስ አድርጎ እንዲጠይቅ ነበር የተፈለገው። ይሄው ነው። አንተ ግን አቀኛ ሰውና አመሰግናለሁ። ሌላ ማን አለ? በጣም ነው ማለት ሁላችሁንም ነው በእውነት የማመሰግነው። በተለይ ኤፍሬም ፈቃደኛ ሆነ። እሺ ዶክተር አማረ በጣም ይቅርታ። እሺ ፓስተርዬ እንደምናችሁ፣ ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ከመጀመሪያ ጀምሮ ስከታተል ነበርና ሪሌ በጣም ኤፊ አይ አፕሪሺየት ምንድነው ብዙ ጊዜ እኔ ያየሁት አንዳንድ ጊዜ ሰርቬይ
ሰው ስራ ላይ ያለውን ነገር ይዘው ሲቀርቡ ከየትኛውም ዲኖሚኔሽን ወይም ፓርቲውን ሌላውን የማንኳሰስ ያላለውን ማለት እንደገና ቲቺንጉንም አለመረዳት በደንብ ጆሮ ሰጥቶ ወይም ጊዜ ሰጥቶ ያለውን ነገር አጥንቶ አይደለም እንትን እየቀረበ ያለውና አንተ ያቀረብካቸውን ነገሮች በተለያየ አንግል ለማቅረብ ሞከሩ። ያው ሆነ እርግጠኛ ነኝ ያፍሩበታል ብዬ አስባለሁኝ። እና ምንድነው መልመድ ያለብን ዲፈረንት ቲቺንጎች ይኖራሉ፣ ዲፈረንት አንደርስታንዲንጎች ይኖራሉ። ስንነሳ ያኛውን ለማንኳሰስ እና ለመምታት አይነት አካሄድ በእውነት በጣም በጣም ትክክለኛ የሆነ አፕሮች አይደለም እና ያየሁት የታዘብኩት ይሄን ነው። ኤፊ ላይ እየደረሰ ያለው እኔ ለረጅም ጊዜ አልከታተልም፣ ያው ፓስተር እንደምታቀኝ። ዛሬ ግን የታዘብኩት ምንድነው ከስር ከመጀመሪያው ጀምሮ ሳልተኛ እንቅልፌን ኤፊ እግዚአብሔር ይባርክ ይቀርቡ የነበሩ ክሶች ትክክል አልነበሩም። ለእኔ ገባኝ። እዚህ ጋር እንዲህ ብሏል ሲባል ማስረጃ ይላል። ማስረጃው ሲቀርብ የመጀመሪያውም ሁለተኛውም ሁለቱም አንድ አይነት ሀሳብ እንደነበረው ነበር የታዘብኩት እና ፖላይትሊ ብናቀርበው የምናቀርበውን ነገር ሰውየውን ለመምታት መሆን የለበትም። ሀሳቡን ለመግዛትም ሆነ ለመስማት እና በደንብ ቻሌንጅ ለማድረግ ከተፈለገ ምንድነው ሊል የፈለገው የሚለውን ከመምታት ባንጀምር። ከመምታት ነው ለመጀመር የታሰበው። ግን ኤፊ በጣም የገረመኝ ሪሊ የዋርማቸውት በደንብ ተጠንቅቀህ ነው የምታቀርባቸው ነገሮች የነበሩት። በተለያየ ጊዜ ያቀረብካቸው ነገር ኮንሳይል የሚያደርጉ ሀሳብ ምንም ውስጣቸው ልዩነት ያልተፈጠረበት ትክክለኛውንም ደግሞ የሆነው የቢብሊካል የሆነ ነገር ነው ያቀረብከው። ብዙ ሶስት አካል ካለ ሶስት ፈቃድ የሚለው ነገር በአንድ ስ እንደሚታሰር ምንም ለእኔ ቢብሊካል ነው። ሪሊ አፕሪሺየት ተባረኩልኝ። ይህን ነው ምለው። ዶክተርዬ በጣም ቴንኪዩ። እኔ እዚህ 420 ምናምን ሰው ባለበት ላይ ኤፈን የምለው የሚያናድድ ነገር ሲመጣ ራስን መግዛት፣ ሌላ ምንም በቃ ማለት የምታምነውን ነገር በግልጽ ተናግረሃል። ሊያናድድህ የሚያስችል ቃሎች ስሜትን የሆነ ነገር ሊያደርግ ሲመጣ እሱ ላይ ብታደርግ ማለት ነው። በቃ እኔ ሰው ይግዛው እኔ ልግዛው አልግዛው አይደለም። ዋና የተጠየቀው መረጃ አምጥተሃል። ሰው ይቀበለው እኔ ልቀበለው አይደለም። አንተ ለተጠየቀው ነገር ለሙግትህ የምታምነውን ነገር አምጥተሃል። እነዚህ ስድቦች፣ መልሶች በፍጹም ተቀባይነት የላቸውም። ኤፊ አስብበት፣ ጸልይበት። እግዚአብሔር ይረዳል። በእውነት አታርገው። ይስደቡ፣ ሙልጭ አርገው ይስደቡ። ጸጥ በል፣ ሙልጭ አርገው ማለት ነው። አንተ እኮ አሁን ተናደ አሁን እኛ አንዳንድ ጊዜ ምን መሰለ እውነቱንም እያወራ ኦልሬዲ አንተ የሳትክበትን መንገድ ቫሊዩ ያጣል ማለት ነው። ስለዚህ አታድርገው። ለሌላ ጊዜ እንዲህ አይነት እድሎች ሲገኙ ፎከስ አድርገህ ትሩዙ ላይ ብቻ። ሰዎች መጥተው በሆነ ሞቲቭ ይመጣሉ። ሲመጡ ሞቲቫቸውን በትሩዝ ግዛው። ምክንያቱም ኤፊ ሰው እየሰማ ያለው የሁለታችሁን 426 ሰው ሲሰማ ማለት ነው። አንተን ተከትሎ ቁጭ ብሎ ጥያቄውን ይመልሳል አይመልስም ለሚል ሰው መልስ እየሰጠ ነው። እዚህ አደራህን በቃ አትሳደብ። እኔ በወንድምነት አትሳደብ። እኔ ይቅርታ ጠይቀ እኔ ይቅርታ ብያለሁ ቅድም ፓስተር፣ ትክክል አይደለሁም። እኔ ሪስፖንድ ማድረግ አልነበረብኝም። ግን ምን በቃ አንዳንድ ልጆች እኔን የሚፈልጉ ሰዎች አሉ፣ ገብተዋል። እድል ስለማያገኙ እንደዚህ ሰው ቤት ስገባ ነው የሚያገኙት ለመሳደብ ማለት ነው። እኔ ፐርሰናልስ እንጂ ከምናወራው ነገር ጋር ምንም ቁም ነገር የሌላቸው ሰዎች አሉ። እነሱ እንትንስ ግን አሎን አፍቶ በዛ ጊሆን ይቅርታ ብያለሁ። ሁላችሁንም ይቅርታ፣ እንደዛ ማለት አልነበረብኝም። ሶሪ። አይ ችግር የለውም። እኔ ብያለሁ ትሪጋ ለማድረግ ነው። ግን ቢሲ እንደዛ አይነት ልጅ አይደለም። ሰውን አታክ ምናምን የሚያደርግ ልጅ አይደለም። ትንሽ እሱም ትንሽ ኢሞሽናል ምናምን ስለሆነ ነው። ግን አሪፍ ልጅ ነው። ቤት ወይ እሱ ሌላ ቦታ ማነው አስቼጋ ምናምን ስትገናኙ እርቅ እንፈጥራለን። ሳሚዬ እንትን ቢሲን አውቀዋለሁ። አንተ እና ሶሪቲ ጋር በጣም ብዙ ጊዜ ሲያወራ የሚችለውን ነገር በሙሉ ያደርጋል። እኔ እንዲሁም ዛሬ እኔ በእውነት ነው እኔ የሚተዋወቁ ሌላ ቦታ ነው መሰለኝ እንጂ ቢሲ በጣም ይቅርታ እሺ፣ አለ ወደ ላይ ልጥራው። ይቅርታ ብለዋል። በጣም ይቅርታ እሺ ቢሲ። አንተ እዚህ አካባቢ ብዙ ሰዎች የሚያውቁ ሰውነ፣ ጥሩ ነገርህን አውቃለሁ፣ መንፈሳዊ ነገርህን፣ ሀሳብህን አከብራለሁ። የተፈጠረው ነገር ለሁለታችሁም ለሁላችንም የሚጠቅም ነገር ስላይደለ ይቅርታ ብለዋል። ቢሴ በጣም ይቅርታ እሺ ቢሴ። ይሄ በጣም ነውር ነው። መጀመሪያ
ይሽልና ማስወጣት አልነበረብህም። እኔ አይ ምልህ ይጋጋላል። ሁለተኛ ተጠያቂ ባይሆን በአንተ በሱ በሚለው ልትስማማ ትችላለህ። አይደለም አይ እኔ ተስማምቼ አይደለም፣ ተጠያቂ ነው። እሱን ካወረድኩት ቤቱ ተዘጋ ማለት ነው። አትሊስት እሱን ቁጭ አድርጌ ይቅርታ ጠይቀዋል ብትመጣ እንደዚህ ይሻላል ብዬ ነው። እኔም ራሴ ይቅርታ ጠይቄያለሁ። ስትጀምር የነበረውን ነገር ለማስተካከል ሞክሬያለሁ፣ ግን አይጠቅምም። ፐርሰናል ነገር የላችሁም ሁለታችሁም፣ መንፈሳዊ ነገር ሰውን ለመጥቀም ነው የመጣችሁት። ይቅርታ ብለዋል። ቢሲ ይቅርታ። ይህ ችግር የለብኝ። እኔ እኮ አላውቀውም። ስህተቱንና ኑፋቄ ነው ብዬ የማስበውን ነገሩን ለማስረዳት ነው ሞክረው። ችግር የለውም። ሌላ ጊዜ ማድረግ እንችላለን። ቴንክ ዩ ኤፋ፣ በጣም ይቅርታ። እሺ ያው ችግሩ አሁን አንተ ኑፋቄ የምትለው ሁለት ግንጣይ መጽሐፍ አንብበህ ነው። ችግሩ እኮ ይሄ ነው። አሁን አንተ ብዙ ማታውቀው ነገር አለ። አሁን ዛሬ አንድ ነገር አሳየው፣ እርግጠኛ ሆነ በፍጹም አይልም። መቼ መለስኩ? መጀመሪያ አሳየው እኮ በፍጹም ስላልነበር ወይኔ ግሩደም ነው። ወይኔ ግሩደም ላይ እኮ አመጣውን አሳየው እኮ ችግር የለውም። አንተ ሁለት መጽሐፍ ገንጥለህ ስታነብ ከአንተ የተሻለ መጽሐፍ ያነበበ ሰው እንዳለ ደግሞ አስዩም ማድረግ አለ። የለምናችሁ እኛን እንኳን አትሰሙ። ኤፍሬም ምንም አሁን ኢሞሽን ሆናችሁ መታችሁ ግድ የላችሁም። ገብቶ ሄረሲ ምናምን ሲል አትሰማውም። ሌላ ጊዜ በውስጥ እናወራለን ወይ አስቼ ጋር እናወራለን። ደን በጣም ማለት ነው ዶን በጣም ጠይቀ ፋይናሊ የሆነ ነገር ስላልከ ነው። ጥያቄ አለ ዶን? አዎ ኤፍሬምን መጠየቅ ፈልጋለሁ። ጠይቀሽ እድል ስለሰጠኝ አሌክሱ አመሰግናለሁ። ኬሽ ወደ ጥያቄ ልግባ። ጠይቅ ትችላለህ። ኦኬ እሺ። ፈቃድን ለአካል ሰጥቶ ነበረና 3 ፈቃድ ብሏል። የተለያየ ኩሎኔል የተለያየ ሲል አንዱን ለአብ አካል ፈቃድ፣ የተለያየ ሲል ለወልድ አካል ፈቃድ፣ የተለያየ ሲል ለመንፈስ ቅዱስ አካል ፈቃድ። ኩሎኔል ያልተለያየ ሲል ያ ያልተለያየው አንዱ ፈቃድ ለየትኛው አካል ነው የሰጠው? ፓስተር ጨርሰዋል። ጥያቄ ጨርሰናል መሰለኝ። እንሂድ። ቅድም ጀምሮ ሲያወራው ስለነበረ ነው ጆኒ። ተመሳሳይ ጥያቄ ቅድም ወደ 20 ጊዜ ቀልድ ጀምረዋል አሁን። ስለዚህ አይ ችግር የለም። ፓስተር አንድ ነገር ልበል። በቃ ዜድዬ ምን መሰለህ አሁን ማለት ቆይ አንዴ አሌክስ፣ አንዱ ፍቃድ ወዳጅ፣ አንዱ ፍቃድ ቅድም ጀምሮ ሲናገር እንኳን አንድ ጊዜ አንዱ ፍቃድ የመለኮት ፍቃድ ነው አለ። ሲስቅ እኮ ነው እኮ 70,000 ጊዜ የተመለሰ ነው። ከቅድም ከቀን ጀምሮ ሲባል የነበረው በቃ አሁን የጠየቁትን ጥያቄ መልስልኝ፣ ደስ ይለኛል። ዜዲ አይ አይደለም በቃ ያለ ያ ፈቃድ የተለየ ያልተለየ የሚለው ያ ፈቃድ የመለኮት ፈቃድ ነው አለ። ዜዲ ቆይ ምን አይነት ጥያቄ እንደጠየቀ ለራሱ ቆይ ምን አይነት ስለ ጥያቄ እንዳነሳ ራሱን ልጠይቀው። አብ አምላክ ነው? እኔ እንደጠየቅኩ አትመልስም? በጥያቄ ልመልስልህ ነው። አብ አምላክ ነው? ኖ እኔ እንደጠየቅኩ እኮ ልመልስ ነው። መልስ ነው። አሁን በጥያቄ መልስ ነው። ባይብሊካል ራይት። በጥያቄ እየመለስኩልህ ነው። አብ አምላክ ነው? አዎ አምላክ ነው። ወልድስ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስስ አምላክ ነው? አዎ አምላክ ነው። 3 አምላክ ነው? እንደዛ ስንል ግን አብ አምላክ ነው ስንል መልስልኝ። 3 አምላክ ነው ነጥለን እያልን አይደለም። 3 አምላክ ነው? አብ አምላክ ነው ስንል ግን ወልድና መንፈስ ቅዱስ ነጥለን እያልን አይደለም። እኔ እሱን አልጠየቅኩም። አብ አምላክ ነው ስትል ብዬ አይደለም የጠየቅኩህ። እኔ ጠየቅኩህ እያልኩ አይደለም። ጥያቄን ስማኝ። አሁን ፈቃድ ስትለኝ አብ አምላክ ነው ስትለኝ፣ ኧረ ቆይ አብ አምላክ ነው ስልህ አዎ አልከኝ። ትክክል። ወልድ አምላክ ነው ስልህ አዎ አልከኝ። አምላክ ነው እያልክ ያለው አምላክ ነው ስልህ፣ ኧረ ቆይ አንዴ አትደርብ። ቆይ አንዴ መንፈስ ቅዱስ አምላክ ነው ስልህ አዎ አልክ። ትክክል። ኦኬ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለኛል። 3 አምላክ ነው አይደለም? አንድ አምላክ ነው አልኩ እኮ። እሺ ኦኬ። 3 አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ብለህ አንድ አምላክ አልክ። ስለዚህ አንድ አምላክ ያልከው አራተኛ አምላክ ነው። አንድ አምላክ ያልከው አራተኛ አምላክ ነው እኮ። ጥያቄን ስማ። ጥያቄን ስማ። ለአካል ሰጥቼ አምላክ እያልኩ አይደል?
ቆይ ጥያቄን ስማ። አብ አምላክ ነው አልክ፣ ወልድ አምላክ ነው አልክ፣ መንፈስ ቅዱስ አምላክ ነው አልክ። ትክክል ነህ። ኦኬ 3 አምላክ ነው ካዲያ ስልህ አይ አንድ አምላክ ነው አልከኝ። ይሄ አንድ አምላክ አራተኛ አምላክ ነው? ምክንያቱም አብን አምላክ ብልሃል፣ ወልድን አምላክ ብልሃል፣ መንፈስ ቅዱስን አምላክ ብልሃል። ሰው አንድ አምላክ ነው ስትል አራተኛ አምላክ ነው ይሄ አንድ አምላክ ያልከው? ማን ነው አንድ አምላክ ያለው? ክርስቶስን ነው የምትለው? ኖ አንድ አብ አምላክ ነው ስለ አዎ አልከኝ። ወልድ አምላክ ነው ስለ አዎ አልከኝ። መንፈስ ቅዱስ አምላክ ነው ስለ አዎ አልከኝ። 3 አምላክ ነው ወይ ስለ አይ አንድ አምላክ ነው አልከኝ። አብን አምላክ ብለህ ወልድን አምላክ ብለህ ቆይ አብን አምላክ ብለህ ስማ ጥያቄን መጀመሪያ ስማ ጥያቄን የተለየ ነው እያልኩኝ አይደለም እያልኩ መጀመሪያ ጥያቄን ስማ። አብ አምላክ ነው ብለህ ወልድ አምላክ ነው ብለህ መንፈስ ቅዱስ አምላክ ነው ብለህ አንድ አምላክ ነው ይሄ 3 አምላክ አይደለም አንድ አምላክ ነው ስትል ይሄ አንድ አምላክ ያልከው ከአብ ከወልድ ከመንፈስ ቅዱስ የተለየ አራተኛ አምላክ ነው አይደለም አልኩ። በቃ እንደዛ አይነት ሲሊ ጥያቄ ነው የጠየከኝ። ኖ ሲሊ ጥያቄ አይደለም። በቃ እንደዛ ነው የጠየከኝ። እኔ አምላክ ቆይ ኤፍሬምዬ አንዴ ጥያቄ ምንድነው? እሱ ፈቃድን ለአካል ሰጥተሃል ነው ያልኩት። ሰው ፈቃድን ለአካል ስትሰጥ ለአካል ሰጥተሃል ፈቃድን አብ በራሱ ስትል በራሱ በአካሉ ፈቃድ አለው እያልከኝ ነው። ያን በአካሉ ፈቃድ አለው፣ ይህም በአካሉ ፈቃድ አለው እያልከኝ ነው። አካልን ስትል ፍጹም ገጽ ፍጹም መልክ አለው ትላለህ። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው እያልከኝ ነው። 3ቱም አካላት ብለን የምንላቸው ምንድን ነው? ፍጹም ገጽ ፍጹም መልክ አላቸው እያልን ያለ ነው። ፍጹም ገጽ ፍጹም መልክ አላቸው እያልን ከሆነ 3ቱ አካላትን አካል ላይ ከጨመርከው ፈቃድን እያልኩን ያሉት ኤፍሬም ከተረዳኝ፣ አካልን ፈቃድ ላይ ከጨመርከው መጨረሻ ላይ ፈቃድ ስትል ለየትኛው አካል ነው የምትሰጠው እያልኩ ነው። ካልተረዳኸኝ ምንም ማድረግ አልችልም። ምንም ተረድቼ እኮ ለአንተ ስራ ስመልስልህ እኮ ተወዛገብ ከአንድ አምላክ ብለህ መጨረሻ ላይ እኔ አንድ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ምለው አንድ አብ ወልድ መንፈስ ቅዱስ ብዬ ያልኩትን ፍቃድ ነው ያልተለያየ ነው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ምለው እሱን ነው። ስለዚህ ይሄ ያልተለያየ የምትለው አራተኛ ፍቃድ ነው ትላለህ። ልክ ኢየሱስ ላይ ስላሴ ላይ እንደጠየቅኩ እኮ ነው። አንተ አብ አካል አለው፣ አብ አምላክ ነው አልክ፣ ወልድ አምላክ ነው አልክ፣ መንፈስ ቅዱስ አምላክ ነው አልክ። መጨረሻ ላይ 3 አምላክ ስል ኖ አንድ አምላክ ነው አልክ። ትክክል ነህ። ያ አንድ አምላክ ያልከው ከ3ቱ አምላክ የተለየ አራተኛ አምላክ ነው ስልህ እንደዛ አይደለም አልክ። የጠየቀውም ጥያቄ እንደዛ ሲሊ ነው። እኔ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ብዬ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ስልህ ይሄ ያልተለያየ አንድ ነው ያልከው አራተኛ ፍቃድ ነው ትላለህ እንዴ? ያልተለያየ አንድ ፍቃድ ብለው ያንን 3 ፍቃድ ነው ስትለኝ ያልተለያየ ፍቃድ ነው ስትለኝ አካል ውስጥ ጨምረ ነው መጀመሪያ ፍቃድ ብላ ያበራራው። ያልተለያየ ፍቃድ ስትለኝ ያልተለያየ ፍቃድ አካል ውስጥ ከጨመርከው ያልተለያየ መጨመር ምንድን ነው? ጨመርክ እያልክ አታወራ። አሁን እንትን አደረከው እኮ ያልተለያየ አካል አይሆንብህም ወይ ነው ጥያቄ። እሺ ምክንያቱም የተለያየ አካልማ የተለያየ እኮ ነው። የተለያየ አይደለም እንደ አካል ድሮስ ዲስቲንክት ፐርሰናሊቲ እኮ ነው ያላቸው። አካል የተለየ አይደለም እንደ ድሮስ ያልተለየው አካል እያልከኝ እኮ ያልተለየ አካል የለም። ያልተለየ የሚባል አካል የለም። ያልተለየ አካል የሚባል የለም። አካል የተለየ ነው እኮ። አካል የተለየ ነው አልከኝ እኮ። የተለየ አካል ነው ብለኸኝ ያልተለየ ስትል የተለየ ነው አላልኩም። የተለየ አካል ብዬ ያልተለየ አካል አልልም። ፍቃድን ነው እያልኩ ያለሁት እና ፍቃድ በራሱ አካል ነው እንዴ? ፍቃድን ለአካል ሰጣለሁ ማለት ፍቃድ አካል ነው ማለት እኮ አይደለም። አሌክስ ወደ ሌላ ፓስተር ወደ ሌላ የምናገረው ነገር አለ። ዜድ ቴንክ ዩ። አይ አሁን እዚህ ጋር የኤፍዬን ምናልባት አንድ ነገር ግልጽ ያደርጋል ብዬ የማስበው ነገር ምንድን ነው? ኤፍዬ እነዚህም ከታችም እዚህም ያሉት ወገኖች ምናልባት በተለይ ኦርቶዶክስ አሁን እየተወዛገቡ ያሉት አንደኛ ያው ታውቃለህ፣ ለምሳሌ አሁን ቅርብ ጊዜ ባደረግኩት ውይይት ከዘታዎስ ቅድም ሲጠይቅ ከነበረው ጋራ ኢየሱስ ክርስቶስ የጸለየው ጸሎት ማለት ፈቃድህ ቢሆን ይህችን ጽዋ ከኔ ውሰድ የሚለው ያ ጸሎት ወደ ማን የተጸለየው? ወደ ራሱ ነው ወይ ስለው ወደ ራሱ ነው ብለኛል። ማስረጃ ማቅረብ እችላለሁ። ለአቅረብ ማስረጃ ፓስተር? ምክንያቱም እንደዛ ስለሚያምኑ እነሱ አየህ፣ አሁን ከባድ የሚያደርገው እሱ ነው። እና አንዴ እንትኑ ላሳይ፣ ቆይ ላውጣውና አንዴ ላሳይ።
ኔትወርኩ ነው። እሺ ዶኒ፣ ያው እንደዛው ነው ያለው ነገር እንትን እናደርጋለን። እሺ ፓስተር በቃ እኔ ሰለበታለሁ። ፓስተር እኔ አሰናብተኝ። እዚህ ባሪያህን እንግዲህ ሁላችሁም ዛሬ የሰማችሁት እንትንም ኤፊ በጣም ሁል ጊዜ ነገረ ስላሴ እዚህ ቤት ይነሳል እንደምታውቀው። ሁል ጊዜ ስምህ ባይጠራም ግን ይሄ ርዕስ ከስር ይንከባለናል። መተህ በፈቃደኝነት እንዲህ በማስተማር እንዲያውም አንተ ነገረ ስላሴ አስተምራለሁ ካልክ ይኸው እኔ ቁጭ ብዬ በዚህ ጉዳይ ላይ መማር እንችላለን ብዬ ቤቱን አመቻችልሃለሁ። ግን በጣም አሪፍ ጊዜ ነበረ። በጣም ቆንጆ ጊዜ ነበረ። አመሰግናለሁ ኤፍሬም፣ ሁላችሁንም ቴንኪ። አቤት አንዬ ጻፈች አንድ ቁጥር ይፋ ሳይወጣ እንደ ሀሳብ ሁልጊዜ ጥያቄ ከሚነሳበት በአንዲት ፍቃድ ስለሚያምን ይፋ ሶስት የተለያየ ፍቃድ ብሎ ባይናገር፣ ምክንያቱም ካየነው ዛሬ በአንድ ፍቃድ ያምናል። ስለዚህ ምን ትላለህ? በፍጹም አላችሁ። የኔን መንገድ መማር አለባቸው። ሁሉም የኔን ነው መልመድ ያለባቸው። አልቀይረውም። እኔ ስቴትመንቴን እንደዛው ነው የምቀጥለው ማለት ነው። ቆንጆ ነው። ቀደም እኮ ብዬ ነው የስላሴ መሰረታውያን ላይ አለ የዶክተር ተስፋዬ ሮበሌ ይሄን የምጠቀመው ስቴትመንት ማለት ነው። ቆንጆ ስቴትመንት ነው። እዛ ላይ እሱ ወንድምነት አንድ ነገር የፍዬ ይቅርታ ስለገባው ጣልቃ እየጠየቁ የነበረው ቅድም አንዱም ከዚህ ከማስረጃ ከማቅረቤ በፊት ለእነሱ ይከብዳል የነበረው እሱን ሀሳብ ነው። ምንድነው መሰለ አንተ የምትለው የራሳቸው ማለት አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው። ይሄ ፈቃድ ግን አንድ ፈቃድ ነው አይደል? አብ ከወልድ የተለየ ፈቃድ አለው አትልም አይደል? የተለየ የሚሆንበት ያልተለየ የሚሆንበት አለ። ዲፔንስ በምንድን ነው የተለየ የምትለው? ለምሳሌ የተለየ የሚሆንበት ምንድን ነው? የአባቴ ፍቃድ የሚለው አለ ኢየሱስ እና የኔ ፍቃድ የሚለው አለ። አሁን እዛ ጋር የአባቴ የሚለው የኢየሱስ ፍቃድ ነው ስትል አይደለም። እዛ ጋር አሁን የአባቱ ከሱ የተለየ ነው ማለት ትችላለህ። የተለየ ነው እዛ ጋር ማለት ነው። ግን ደግሞ አብ የሚፈቅደውን ስለሆነ ወልድ የሚፈቅደው፣ ወልድ ስለሆነ የሚፈቅደውን ስለሆነ አብ የሚፈቅደው አንድ ፍቃድ ነው ትላለህ። ያልተለያየ አንድ ፍቃድ ነው ትላለህ። ስለዚህ በሁለቱም ሴንስ መናገር ትችላለህ። ዲፔንስ ምንድነው ጥያቄው ነው። በምንድን ነው የተነሳው ጥያቄው? ግን የተለየ ብለህ ስትል የተለየ ብለህ ስትል ከአንዱ ከመለኮት ፈቃድ ግን የወጣ አይደለም ማለት አብ በራሱ ፈቃድ አለው የሚለው ውስጥ የተለየ ስትል ሁለት ለማለት ነው። የተለየ ስትል ሁለት ለማለት ነው። ያ ማለት የአብና የወልድ የሚባል ፍቃድ አለ። አብ በራሱ ፈቃድ አለው፣ ወልድ በራሱ ፈቃድ አለው። ግን ሁለት ለማለት ነው እንጂ ከመለኮት ፈቃድ የተለየ አይደለም ነው። በዛ የተለየ የሚለው ሁለት ነው ለማለት ብቻ ነው እንጂ ያልተለያየ አንድ ነው የሚለው ማሰሪያ ግድ መግባት አለበት ምለው ሁልጊዜ ለዛ ነው ያልተለያየ አንድ ነው የሚለው። ምክንያቱም አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው። ስለዚህ ወልድ ከአብ የተለየ ፈቃድ ብለህ ስትል ከአካል አንጻር እንጂ ከመለኮት አንጻር አለ የምትናገረው አይደል? ከአካል አንጻር ከአካል ሳይሆን እንደውም በአካል ላይ እነሱ የሚያምኑትን ደግሞ ማለት ከባድ የሚያደርገው አሁን ለሌሎቹ መረዳት ከባድ የሚያደርገው ይሄ ነው። እዛ ነው የሚያምኑት። ሁሉም እንደዛ ነው። ያ የሚባል ፍቃድ የለም ነው። ያ ፍቃድ የሚለው የኢየሱስ ፍቃድ ነው ብለው ነው የሚያምኑት። እሱን እኮ ነው የምልህ። አካልን አንድ ነው የሚያደርጉት። ስለዚህ አየም እነሱ አሁን የሚያምኑት ማለት አብ ራሱ የወልድ ገጽ ነው ብሎ ነው አይነት ነገሩ ማለት የፈቃድ ልዩነት ምናምን በጣም ሮንግ ነው። ልክ ነህ ሮንግ ነው እያልኩ ነው እኮ አሁን እኔ አሁን ውሸት እንዳይመስል አሁን የቅርብ ጊዜ ዘታውስ ከሚባል ጋራ እኔ ቤት ያደረኩት ውይይት ነው። ምል እንዲህ ነው የሚያምኑት ማለት ነው። በጣም አስቸጋሪ ነው። አሁን እነሱን ይሄ የፈቃድ ጉዳይ ላይ እነሱን እንትን ማሳመን በጣም ከባድ ነው በዚህ ከሄድክ ማለት ነው። እና ይሄው ነው ግልጽ። እኔ ግን ሳሚም እንደ ብዙ ጊዜ ስትሰሙ እዚህ ክርስቶስ የአብ ልብ ነው ምናምን እኔ ትንሽ በጣም ጥያቄ የሚሆንብኝ ነገር ምንም ቢብሊካልም ግራውንድ የለውም ብዬ ስለማስብ እነሱንም መጠየቅ እያሰብኩኝ ቅድም ተነስቶ ወረዱ እንጂ ልጠይቀው የነበረ ምንድን ነው ክርስቶስ የአብ ልብ ነው ማለት ምንድን ነው? የምታውቁት ነገር አለ? ኤፊ ያብራራል። እሱን ኤፊ ቅድም ሲያብራራ ነበር ወይ ጆሲን አስገባውና ጆሲ ያብራራል።
እስኪ ጆሲ ቅድም ነግሬህ ነበር እኮ ፓስተር። ምንድነው? አይ አስረዳኝ። አይ ቅድም የነበረበትን ምንድነው? ክርስቶስ የአብ ልብ ነው። ልብን ኢንተርቼንጅብል ከእውቀት ጋር ይጠቀሙታል። በቃ አብ ለራሱ እውቀት ሆኖ የወልድና የመንፈስ ቅዱስ እውቀታቸው አብ ነው ነው የሚሉት። ልክ የመንፈስ ቅዱስን ለራሱ ህይወት ሆኖ የአብና የወልድ ህይወታቸው ነው እንደሚሉ ማለት ነው። አብ በራሱ ሳይሆን መጽሐፍ እንደሚለው አብ በራሱ ህይወት እንዳለው ለልጅ ደግሞ ሰጠው ምናምን የሚለው ሳይሆን እነሱ የአብ ህይወት ራሱ መንፈስ ቅዱስ ነው ብለው ነው የሚያምኑት። ለዛ ነው ከሆን ልጅሶች እኮ የእኛ ትምህርት ነው የሚሉት እኮ ሄቨን ቅድም። ለዛ ነው የኩነት ትምህርት የእኛ ትምህርት እሱ ጋር ነው። እኔ ወዲያውኑ ማለት ጥያቄ የሆነብኝ ተመሳሳይ ነገር ብለው ኮት ሲያደርጓት ለዛ ነው የምልህ። ጆሲ እዚህ ጋር ማብራሪያ ያለህ እንዲህ አንተ ክርስቶስ የአብ ልብ ነው ክርስቶስ የአብ ልብ ነው አይሉም እነሱ። አብ ነው ልብ ነው ብሎ የሚሉት። ይሄ ደግሞ መጽሐፍ ቅዱሳዊ ምንጭ አለው። በአባቱ እቅፍ ያለው የሚለው የመጽሐፍ ቅዱስ አገላለጽ በአባቱ ልብ ያለው ነው የሚለው የግሪክ ቨርዥኑ እና ከዛ በመነሳት ነው የቅድስት ሥላሴ ዋና ምንጭ አብ ነው ለማለት ነው። እንደዛ ይላሉ። አብ የራሱ ልብ ሆኖ የወልድና የመንፈስ ቅዱስ ልባቸው ነው ይላሉ። ኩነት ትምህርት እንደዛ ነው። ወልድም ደግሞ ለራሱ ቃል ሆኖ የመንፈስ ቅዱስ ቃላቸው ነው ይላሉ። የኩነት መጽሐፍ አለኝ። ወልድ ኢየሱስ ክርስቶስ ልብ ነው ይላሉ ነው ያለው። አብ ልባዊ ነው። አብ ልባዊ ነው ያምናሉ። የወልድና የመንፈስ ቅዱስም ልባቸው ነው ይላሉ። ማንን? አብን። ስቴትመንቱን በቀጥታ ነው ቃል በቃል ምነግርህ እሱን ይላሉ። ፓስተር አሌክስ ግን ያለው ኢየሱስ ልብ ነው የተባለው። ችግር የለም። አይ እሱን ነው ቀደም እሱ ኤፍ ያለውን ነው። እሺ ጥሩ። ይሄ የኦርቶዶክሶች ሞድ ኦፍ ኤግዚስተንስ ነው። እኔ እንደ ካቶሊክ የምከተለው የኦግስቲኒያን ሞድ ኦፍ ኤግዚስተንስ ነው። ገምልህ ጆሲ ይመልሳል ስላለኝ ነው። ሳሚ ሰው በኤፍሬም ጉዳይ ላይ ስለ ፈቃድ ጥያቄ ምናምን የለብህም አይደል? አጋጣሚ ሆኖ ነው ደምረው ጉዳይ ላይ ግን አልቀበለውም። የሱን ፈቃድን ለአካል መስጠትን አልቀበለውም። ጥያቄ የለብኝም። ችግር የለም። አይ መብት ነው። ምንድነው የምናደርገው መሰለ የተነሳው ነገር እዚህ የሚወራውን ነገር ሁሉ ግዴታ መቀበል አለብን እያልን ሳይሆን ሀሳብ ይመጣል። መቀበል አለመቀበል መብት ነው። ግን እሱ ጥያቄ አለብኝ ካልክ ጥያቄህን መጠየቅ ትችላለህ ነው እንጂ መቀበል ግዴታ አይደለም። ምንም ግን ሀሳብ ተጠይቀውና ጥያቄም የለኝም። ፈቃድን ለአካል መስጠት ግን አንዱን ባህሪ በሶስቱ አካል ኮምፖዝድ ማድረግ ነው። ይሄ ከዲቫይን ሲምፕሊሲቲ ጋር ይጠርሳል። ምን እናደርጋለን መሰለህ? ፕሮፐርቲ ጋር ይጠርሳል። በክርስቶሎጂ ሁለት ባህሪ ከምንለው ጋር ይጠርሳል። ጆሲ እንደዚህ ለምን አናደርግም? እኔ እናንተ ዲቤት በፍቃድ ጉዳይ ዲቤት ለምን አንገባ? በቅድስት ሥላሴ ያለው ፈቃድ አንድ ነው በሚለው ነው። በሥላሴ ፍቃድ ዙሪያ ዲቤት እንግባ እኔ እናንተ። እሺ ደስ ይለኛል። አባቶች ካውንስሎችን መጠቀም የምንችል ከሆነ ነው። አለበለዚያ ከግል አስተያየት ጋር መጠቀም ይሆንብኛል። ኖ ከግል ዋሬቨር አንተ ማስረጃዎችን የፈለግከውን ታመጣለህ። እኔም የፈለግኩትን ማስረጃ የተገደበ አይደለም። የፈለግከውን ታመጣለህ፣ አልገድብህም። እኔ የፈለግከውን ሳይሆን እኔ የምፈልገው ምንድነው መሰለህ ሶሻል ትሪኒቴሪያን የሚባሉ በዘመናዊ ዓለም በፕሮቴስታንት ውስጥ የመጡ እኔ ሶሻል ትሪኒቴሪያን አይደለሁም። እኔ እሱን ኢንተርቴን አላደርግም፣ አልቀበልም። እሱ ላትሆንም ትችላለህ። ግን እኔ አሁን መግጠም የምፈልገው ከገጠምኩም የምገጥመው በአባቶችና በካውንስሎች ያለውን አቋም ይዘን የምናወራ መጽሐፍ ቅዱስ ሳትፈልገው መጽሐፍ ቅዱስን መጽሐፍ ቅዱስን እኮ ነው በአባቶችና በጉባኤቶች ፈተን የምንከራከረው። ችግር የለውም። እንደፈለግ ትፈተዋለህ አንተ በፈለግከው፣ በአባቶችን በኮመንተሪ በፈለግከው ፍታው። ግን በቃ እኔ ለዛ ነው እንደፈለግ ነፃነቱ አለ። ከምንም ማስረጃ ምልህ እኔ ከቁርአንም ይጠቀስ ከምንም ይጠቀስ ብቻ ውይይቱን ያው ተመልካች ስላለው በፍቃድን በተመለከተ በሥላሴ ፍቃድ ዙሪያ ዲቤት እናግባ። መቼ? ዛሬ እንግባ ወይስ ነገ እናርገው? እንደዚህ ኢምፕሮምቹ አላደርግም። እኔ ከተዘጋጀም ተዘጋጅቼ ነው። ግን የምናወራ ከሆነ መጀመሪያ ቤት መምረጥ አለብን፣ መነጋገር አለብን። እንደዚህ ዝም ብሎ አይደለም። እሺ በቃ እና በውስጥ እናውራው ዝርዝር። ደስ ይለኛል። ልክ ቴክስት አደርግልሃለሁ ስልክ። እዚሁ አሌክስ ጋር ለምን አታደርጉም? ሌላ ጊዜ ነገ ይፈልግ ወደ ይቻላል። እኔ በኮስትም ይመቸኛል። አስበን ተነጋግረን በድንገት አልወሰንም። ይቅርታ ሳይ ቤት ስትከፍት አንተ ጋር መጥቼ ዲስከስ እኔ ዲቤት ሳይሆን ዲስከስ አደርግሃለሁ በዚህ ጉዳይ ላይ። እኔን አይደለም ሳሚ ኤፋን ነው። ደስ ይለኛል ሳሚዬሽ።
ቴንክ ዩ። እሺ